በቅርቡ ወደ አውሮፕላን ተቀላቀለው ዋና ባሪ ካፕቴን ኤርሚያስ አለሙና ካፕቴን ስምኦንን እስከ 1 ሰዓት ድረስ አብረን እንቆያለን። እስከ 1 ሰዓት ድረስ አብረን እንቆያለን። እስከ 11 እናማሙቃለን። ከ11 በኋላ ደግሞ የአድዋ ጉዞ ይቀጥላል። ባለፈው ሳምንት ረፍት አድርገን ነበር ከዚህ ከውጫሌ ጋር በተገናኘ የውጫሌ የአርበኞች ቀንና የዝክረ አድዋ የተመለከተ ፕሮግራሞች ነበሩ። በእነሱ ነበር የበረርነው። ባለፈው 15 ቀን አሸንጌ ላይ ነበር ያቆምነው። ከአሸንጌ ነው ዛሬ የምንቀጥለው። የአሸንጌ ደግሞ በጣም ብዙ ነገሮች እንደምትነግሩን ተስፋ አለኝ። ምክንያቱም በፌስቡክ ገጻችን ላይ እየተጓዛችሁ በነበረባችሁበት ሰዓት ስለጥፉት የነበረው ምስል በጣም ደስ ይል ነበር። በተለይ አሸንጌ ላይ አሸንጌ ጉዞአችን ላይ ሁሉም ቀን ቆንጆ ነበር። ግን ደግሞ ቆንጆና ትላልቅ ቀኖች ደግሞ ነበሩ። ከነዛ ቆንጆና ትላልቅ ቀኖች አንዱ ደግሞ የአሸንጌ ነበር። በጣም ጥሩ ጊዜ ያሳለፍንበት ብዙ ነገር ያደረግንበት ነው። ስለዚህ ከዛ ነው ዛሬ በረራ የሚጀምረው። ልክ 11 ሰዓት ሲሆን በረራ ቁጥር 97 ኤፍኤም ይንደረደራል ወደ አሸንጌ። ትክክል ኤርሚ። ስለዚህ ብሬ እና ማሙቃ ካፕቴን ኤርሚያስም ተዘጋጅቶ የመጣ ይመስለኛል። ዛሬ አሸንጌ ነው የደረስነው። የሆነ መንደርደሪያ ሀሳብ እስኪሰጥበት እኔ ባለፈው ስላልነበርኩ ትንሽ ብመለስም ትልቅ ትዝታ የነበረበት ስለሆነ እሺ ወዴት ልትመለስ? ወደ ኮረም ኮረም ላይ ታሪክ አለ። እና ኮረምን ማስታውሰው ምንድነው ብሬ ያንን ግራ ካሱን ወጥተን ስንጨርስ በጣም ቆይተን ስለነበረ አምሽቶን ስለነበረ እዛ ህዝቡ በደንብ ወጥቶ ነበረ። እንዳውም የከተማው ከንቲባም ራሱ ነበሩ። አቶ ኃይለ ምስጉን ይባላል። አቶ ኃይለ ምስጉን። ከዛ የሚገርም ሆቴል አርፈን መጀመሪያ ሆስፒታል ጎበኘን። እዛ አካባቢ ብዙ ሰማዕታት የሞቱበት ነበረ። በደርግ ጊዜ ብዙ ወጣቶች ያለቁበት ብዙ ጊዜ የደርግ ነው። 77 ድርቅ ወደ 100,000 የሚሆን ህዝብ አልቋል የረገፈበት ቦታ ነው። ከዛ በኋላም በጦርነቱ ብዙ ሰው አልቆበታል። እሱን ሆስፒታል ጎበኘን። ከዛ በኋላ ደግሞ ኮረም ትልቅ ሆቴል ይዘውን ገቡ። ንግግርም ነበረ ትንሽ እዛው ስለ ሆስፒታሉ በዛ ስም የተሰራ ሆስፒታሉ በጣም ደስ የሚል ሆስፒታል ነበረ። ትልቅ ነው። እዛ አካባቢ አንጠብቅም ነበረ። ከዛ ወደ ሆቴሉ ገብተን የኮረም ኮረፍ የሚባለውን የአሸንጌን አሳ ህዝቡ ተሰብስቦ እዛ እንዳው የምናወራ የነበረው ብዙ ጊዜ እዛ አሸንጌ ኮረም እስክንደርስ ድረስ ምንድን ነበረ እኛን ህዝቡ ይቀበለንና ወደ ቤቱ ይሄዳል። እኛ አራት ላይ ከንቲባዎቹ ወይም የከተማ አስተዳደሮች ይጋብዙን ነበር። የዛን ቀን ግን የነበረው ደስ ያለን ህዝቡንም ጠቅላላ አብሮን ተጉዞ የነበረውን ህዝብ ተጋበዘ። በጣም ደስ የሚል ምሽት ነበር። ትልቅ ድግስ ነበር የሚመስለው። በዓል ነበር የሚመስለው። እንዳው ይሄ ኮረም ኮረፌ ጣሳውም የለም። እሱንም እዛ ነው ለመጀመሪያ ጊዜ ያየሁት። ጉምም ነበር ማየትን ብቻም ሳይሆን ታሪክም አለ እኮ። ኮረፌውን ስጠጣ ድረስ ጧት ቆም ስትቸገር ነበር ሰምተናል። ኮረፌው እንኳን እንዲሁ የሚመለስ አይደለም። በጣም ትልቅ ነው እቃው። እንዲህ እንደምታስበው አይደለም። እንደ ምግብ ነው ደግሞ እኮ ኮረፌው ታጣቀም ማለት አያሰክርም እኮ አያዳክምም። እንዲያው ጉልበት ነው የሚሰጥ። ጠዋት ሁላ እንደ ቁርስ እሱ የጌሾን ኮረፌ ነው የሚያውቀው። ተበላው ጠዋት ራስ እንደ ቁርስ ይሆናል። እና አሳውም ይገርምሃል። የአሸንጌ አሳ ባለፈው ሲነግሩን ነበር። አሳን በቃ እንደሱ አይነት አሳ ይተን በርቻለቅ። ደግሞ አሳው እንደ ምግብ አይደለም እኮ እዛ ሀገር አሳው የመጣልን የነበረው እንደ መጫወቻ ነው። ዝም ብሎ ይሄም ይሁን ይሄም ዝም ብሎ በቃ እሱም ነበረ። እንጃ ከዛ በኋላማ እንደዚህ አይነት አሳ የበላውም አይመስለኝም። እዚህ መጥቼ በፊትም በጣም ገርሞን ከንቲባውም በቃ እየተመላለሱ ብዙ ነገር አድርገውልን ጥያቄም ነበረ። ደስ የሚል ንግግር ነበረ። አሸንጌ ደግሞ የተለየ የሚያደርገው የነበረው ምንድነው እንትን ኮረም ጉም ነው። እኔ ውጭ ሀገር ነበር እንደዚህ አይነት ጉም በቴሌቪዥን ያየሁት። በቴሌቪዥን ያደራል ልክ በሩዋንዳዎች ይለኝ ነው ካለ ልምድ ብለን እንዳትገባበት። እሺ እና ጉሙም ያየውበት ነው። ፎቶም ተነሳን። ከዛ ጠዋት ላይም ሽኝት ተደረገልንና ወደ አሸንጌ ገና መንገዱን ስንጀምር ወደ አሸንጌ ለመሄድ ከኮረም እዛ አካባቢ አሸዋና ውሃ ነገር ነበር። አንገት ናቸው። እሱም ባለፈውም ብለነው ነው አስተናውላ በኔ ድምጽ ደግሞ ይደገም ካላልኩ በስተቀር አልሰማውም ነበር። እኔ እንዳለ ነገሮች በሙሉ እኮ ብለናቸዋል። ያልከሽ ነገሮች ሁሉ ተብሏል። የት ነበር ነገር የለ እኔ አልነበርኩም አልሰማውም ነበርና ውጭ
ብታነሳ ደስ የሚለን ኮረም ከመድረሳችን በፊት ህዝቡ ወጥቶ ከመቀበሉ በፊት የነበረውን ያንተና የሞ ጭቅጭቅ ነበረች። ደስ ይለኛል። እሱንም ሳላነሳው በማለፌ ራሱ ቆጭቶኝ ነበር። እዛ ደረስን ስትሉ ወደ ኋላ እየተመለስ መንደርደሪያ ይሆናል። እሺ አሁን የኋላ ማርሽን ስላለው ችግር የለም። እና እዛ ግራ ካሱ ላይ እየወጣን መጀመሪያ እዛ ከመድረሳችን በፊት ያሬድ ሹመቴ በመኪና እያጨበጨበ አስፋልቱን እንሂድ ያላማጣውን በዚህ እንሂድ እየተባለ ነበር። አይ ችግር የለም በዚህ ግቡ ተብለን ተራራውን ያዝነው፣ ግራ ካሱን ተራራ። እሱ እኔ እንጃ በጉዟችንም ካየናቸው የሚገርም ተራራዎች ነበሩ። በፊት ጊዜ እንደዚህ አይነት ጫካ አልነበረም አሉ። እኔ እዛን ጊዜ ነው ያየሁት። ግን አሁን ስንገባበት የነበረው በጣም ጫካ ነው። መንገዱ ደግሞ ሲያስጠነቅቁን አንድ መንገድ ነበረች። እሷን ከሳታችኋት ትውላላችሁ ተባለ። እዛው ትውላላችሁ። ስለዚህ ብሬ ደግሞ አቅጣጫ ከኛ በደንብ የተሻለ ነበር ስለሚያውቅ እሱ እየመራን ነበር የምንሄደው እና እየቧጠጥክ ነው የምትሄደው ግራ ካሱ እና እየቧጠጥክ ብቻ ሳይሆን የምትሄደው ዛፍ እነዚህ ሰንሰል ምናምን እሱን ገለል ገለል እያደረክ ነበር ወደዛ የምትሄደው። እዛ ላይ ብዙ ነገሮች ነበሩ። ከዛ ነብር አለ ተብሏል። ታይገር ነው ነብር ነው ኢትዮጵያ ውስጥ ያለው ሁሉ ማታ ክርክር ነበር፣ ጭቅጭቅ ነበር። አነር ነው ታይገር ነው የሚባል ነበር። እንዳውም እኮ በጣም ተመለስን እንጂ ማታ ላይ እኮ እዛ ከመሄዳችን በፊት ሲሉ የነበረው እኔ በዛ በኩል ባላማጣ በኩል መጥቼ ነበር እና የሆነ ነብር ዝም ብሎ ሰው ጭር ብሏል በዛ ጋር ሲያልፋየው አሉ። ላይ ነው ሮቢት እራት እየጋበዝ ሲሉ እንዴ እኔ ለኔ ነው አውቀው እየተጫወቱ ነው ብዬ ጠጋቢ ሳዳምጥ እውነት ወሬ ነው የሚወራው። ስለዚህ ያም ስጋት ነበር እዛ ግራ ካሱ ላይ። ኤርሚ ደግሞ ያው ታውቀዋለህ ፍርሃቱ አይደለም ነብር ደግሞ አማሙቆን ያሬድ በተመስገን ዘፈን በመኪናው አጠገባችን የደረሰ ያማሟቀን ከቶን እሱ ተመለሰ በመኪናው እና እየቧጠጥ ነበር የወጣ ነው። ሞሁ ብዙ ጊዜ አማወራው ነው አይረሳኝም። ብሬ እየመራን ነው እንከተላለን። ራያ ነው ጎበዝ ይላል ብቻ ሞ ሲል ብሬን ነገርኩት። እንዴ ሰውዬ ደክሞት ነው ወይስ ምንድነው? ጥንካሬ ነው እንደዚህ የሚያደርገው? ሌላ ጊዜ ሞ ያው ወደ ኋላ ይቀር ነበር። የዛን ቀን ግን ፍርሃቱ ስላለ ይሄ ነብር አንድ ላይ ነው ሁላችንም ያለ ነው። ጅብ ብለናል። መሸሽ የለም ተያይዘን እንሙት ነው ወደ ኋላ ተያይዘን እንሙት ነው እና እዛ ላይ ብሬ የሆነ አስደንጋጭ ነገር ነገረን። አይ መንገዱን ጠፍቶብኛል ትንሽ ቁጭ ብለን የሆነ ነገር እንይ አለ። የሚወራው ብለን ቁጭ ብለን እያሰብንም ሞህ ይጨፍር ነበር። አይተ እንደውም ብሬ እንዳውም የተቀረጸ አለ ወደፊት እንግዲህ ሲጨፍር እኔ ራሱ ያናደደ ይመጣ። ከዛ ብሬ ተጨንቋል። እሱ የሲቃ ነው የፍርሃት ነው የሚጨፍር። ብሬን ስጠይቀው አይ አይምሰል የፍርሃት ነው ብሎኛል። ሀሜታችን ዞን አይምሰል የፍርሃት ነው አለኝና ቁጭ ብለን እኔ ተባለ። ብሬ ቆሞ ቤት አቅጣጫ እንደሆነ ዞር እያለ አየ እና አንድ መንገድ አግኝቻለሁ ግድ የለም ኑ ሲለን የነበረን ደስታ አልነበረም። መንገዱን እየሄድን እያለ እኔ ደግሞ አስሬ የፍርሃት ብሬ ተገኘ መንገዱ ለዋለሁ። አይ ምን የተገኘ ጥለዋል። ልክ እንደ ቦሌ እንዳለ ብሬ ያስወጣል ብለህ ተናገርኩ። ይሄ መንገድ ግን ያስወጣል እኮ ብሬ ይሄ መንገድ ያስወጣል ስለው እንዴ መጀመሪያ እኮ ነው ራሱ እኔም የመጀመሪያዬ ነው ምን ሆነሃል አለኝ። ከዛ ሳቁና ከዛ እንደምንም ብቻች መንገድ ተገኘች ጨርሰናት። ይሄ የአስፋልት እንትን አለ ጠርዝ አለ እሱ ላይ እንደወረድኩ እኔ እዛች ጠርዝ እንዲህ ቁልቁለቱ ስታይ ገደል ነው የወሰደኝ። እንቅልፍ አንኮራፋለሁ ግን ይሰማኛል። ይሄ ተብሏል የቅርጉድ የኩርፊያ ነገር አላንኮራፋ ሚል ነበርና እዛ ቀን ላይ ተኝቶ አንድ ደቂቃ አላረፍም። የድካሙን ነው ምን ብሬ ብዙ ጊዜ አብረው ስተኛ ተኮርፋለህ እያለኝ ነግሬህ ነበር። እኔ አላኮርፍም እንዴት ነው? እሺ እንደዛ እና መጨረሻ ላይ ግን እዛ አስፋልት ላይ ግን አረጋግጠህ ነው የሄድከው? እና እንደውም እንደማንኮራፋ እና እዛ ጨረስን። ከዛ ወተን ሰዎች እየጠበቋችሁ ነው አሉ። መኪና መጥቶ እዛ አቀባበል ሊደረግ እየጠበቋችሁ ነው ንውጡ ተባልን። ስንባል ከ11 ሰዓት ተኩል አልፏል። ድካም አይደለም። እንደዚህ አይነት ተራራ በጣም ከባድ ነው እና ሞህ ቶሎ እንሂድ እየጠበቁ ነው እየመሸ ነው። ህዝቡ 8 ሰዓት ይገባሉ ተብሎ ወጥቶ እስካሁን 11 ተኩል ሆኗል ና ስለው አያም ሂውማን አለኝ። ሞህ እንደዚህ ተናዶ አያውቅም። አይ ምን ሆነ ነው ሞህ ቶሎ እንሂድ ብዬ ያ ሲጨፍር የነበረ ሰውዬ
በአንድ ተለውጦ እንደዚህ እንትን አለብኝ። ከዛ እየተጨቃጨቅን ብቻ ከምሽቱ 12 ሰዓት ይሆናል የኮረም ህዝብ ወጥቶ እንደዚህ አይነት አቀባበል የለም። ጠቅላላ ህዝብ ወጥቶ ከንቲባው ወጥቶ ተቀበለን። ያ እንግዲህ ኮረም እዛ ሆቴል አረፍን እንዳልኩ። ከዛ በንጋታው ያው ወደ አሸዋውም አሸዋውን የተወሰነ አወረርተን ተቀባብለን አሸንጌ በጊዜ ገባ። ከአሸንጌ በፊት ፎቶ ተነሳን። እንደውም ደስ የሚል የአሸንጌ ሐይቁን የሆነ ተራራ ጋር ቆመን የሚገርም መልክዓ ምድር ነው ያ አካባቢ። እኔና ብሬንን ቀድመን እንደውም የደረስነው ፎቶ እርስ በርስ በአይፎን ተነሳን። ግን ካሜራማናችንም ከኋላ ስለነበረ እሱ ሙልቀን መጣ፣ እሱም አነሳን። በጣም የሚገርም ቦታ ነው። ከዛ በኋላ አሸንጌ ገባን። በቃ መለስከን አመጣህን። አሁን እኩል ሆኗል። ስለዚህ አሸንጌ ጋር ነው የምንገኘው። አሸንጌ ላይ ነው ያለነው። ይሄ ከዛ ሲብሬ ይሄ እናንተ ውሃ ውስጥ ሆናችሁ ያላችሁበት አካባቢ ነው የአሸንጌ ሐይቅ? ውሃ ውስጥ ማለት ዳሩ ላይ ዳር አካባቢ ላይ ቁጭ ብላችሁ የሆነ ያየነው ምስል ነበር። በጣም ደስ ይላል። ጉም እሱ ነው አይደለ? የአሸንጌ ሐይቅ እሱ ነው እንግዲህ የምንጀምረው። አዎ፣ ፌስቡክ ገጻችን ላይ ከዚህ ፊት ፖስት አድርገነው ነበረ። አሁን አስፈላጊ ከሆነ ፖስት ማድረግ እንችላለን። ያው አጠቃላይ እንግዲህ ከአዲስ አበባ ወደ አድዋ ያደረግነው የእግር ጉዞ 44 ቀናቶች ናቸው የፈጀው። ስለዚህ አሁን የምንገኘው 22ኛው ቀን አካባቢ ነው። እሺ፣ ሐሸንጌ በጣም ታሪካዊ ቦታ ነው። በጣም በጉጉትም ስንጠብቆ የነበረ ነው። ምክንያቱም አጼ ምኒልክ ይሄ የአድዋን ጦርነት ዘመቻ ሲያውጁ ወሬሉ ከተጠብቀኝ ብለው አውጀው ነበር። ይሄ ወደዚህ ወደ ሸዋ፣ ደቡብ፣ ምዕራብ፣ መካከለኛው ኢትዮጵያ ያለው ሰራዊት ማለት ነው። ከዛ በኋላ ቀጥሎ ደግሞ ከዚህ ከደቡብ፣ ከምስራቅ፣ ከምዕራብ፣ ከሸዋ የሄደው ሰራዊት ከሰሜኑ ደግሞ የሚገናኘው የትግራዩ፣ የጎንደሩ፣ የጎጃሙ ሰራዊት ደግሞ የተገናኘው ደግሞ ሐሸንጌ ላይ ነው። ስለዚህ ሐሸንጌ ከዛ ጀምሮ ታሪካዊ ነው ማለት ነው። ከዛ በፊትም ደግሞ በግራኝ መሐመድ ጦርነት ጊዜ እዛ የቫስኮ ደጋማ ልጅ እዛ ነው የተገደለው። እነዚህ የፖርቹጊዝ ወታደሮች መጥተዋል ነበር እና ያኔ የፖርቹጊዝ ሰራዊት መርቶ የመጣው አንዱ ክሪስቶፈር ደጋማ ይባላል። የቫስኮ ደጋማ ልጅ ነው። ቫስኮ ደጋማ ያው በጣም በዓለም ታሪክ የምናውቀው ነው። የሱ ልጅም በአህመድ ግራኝ የተገደለው እዛ ቦታ ነው። በሁለተኛው የጣሊያንና ኢትዮጵያ ጦርነት ላይም ሐሸንጌ ትልቅ ታሪክ አለው። ሐሸንጌ ላይ የጣሊያን ሰራዊት ውሃውን እንዳለ በመመረዝ የኢትዮጵያ ሰራዊት ላይም ጥቃት የተነዘረበትን ነው። ብዙ የአውሮፕላን ጥቃትም ድብደባም የተደረገበት ነው። እንዲያውም በሁለተኛው የጣሊያን ወረራ የጦር ሚኒስትር የነበሩት ራስ ሙልጌታ እዛ ነው ተሰውቷል የሚባለው። ስለዚህ ሐሸንጌ ከነዚህ ታሪካዊ ነጥቦቹ በተጨማሪ ደግሞ ተፈጥሯዊ ውበቱ በጣም አስገራሚ ነው እና ከኮረም ትንሽ ሄድ እንዳልክ ወደ 6 ኪሎ ሜትር እንደሄድክ ቁልቁለት ብቅ ብለህ ስታየው ቁልቁለት ውስጥ ነው እሱን የምታገኘው። ወደ ታች ዝቅ ያለ ላይ ኮረም በጣም ከፍ ያለ ነው። ሄደ ልክ ጠርዝ ነገር ላይ ያለ እሱ ላይ ደርሰህ ስታይ በጣም አስገራሚ የተፈጥሮ ትዕይንት ነው የምታየው ማለት ነው ሐሸንጌ ሐይቅ። ከዛ ዞረን ራሱ በመንገድ ለመሄድ ራሱ ትዕግስት አልነበረንም። ቶሎ በቃ ወደ ሐይቁ ለመድረስ ከነበረን ፍላጎት ዝም ብለን በገደሉ ነው ወደ ታች የወረድ ነው። በተለይ ደብሊ ደግሞ የመዋኘት በጣም ከፍተኛ ፍላጎት ነበረው እዛ ቦታ ላይ። ከዛ ላይ ወርደን ሄድን። እረኞች ናቸው እዛ ያሉት። ሳር አለው ዳሩ ሐይቁ። ከብቶች አሉ፣ ብዙ እንስሳ ነው ያለው። ብዙ እረኞች መጥተው ከበቡን። ከዛ ላይ እኛ እዛ በቃ ተጋደምን። ምስል ነው ያየሁት። ደብሊውና ሙሉቀን ዋኙ። እንዲያ ደብሊው ገባ መጀመሪያ። ከዛ ሙሉቀንም ገብቶ ዋኙ። ከዛ ለዛ በጣም አርፈን ሐሸንጌ የምትባል ትንሽ መንደር አለች። እዛች ነው ማደሪያችን ያደረግነው። በጣም ትንሽ ኪሎ ሜትር የተጓዝንበትም ቀን ነው። ከኮረም ወደዛ በአጠቃላይ 8 ኪሎ ሜትር ቢሆን ነው። ምሳ ሰዓት አካባቢ ነው የገባነው እኮ። አርፍደን ወጥተን። ስለዚህ በጉዞ ትንሹ የሄዳችሁበት መንገድ አጭር ነው የሄድነው። ከዛ እዛ ሄደን ሐሸንጌ የምትባለው መንደር ምንም ሆቴል የላትም፣ ምንም ነገር የላትም እና የአካባቢው ሰዎች ስናነጋግራቸው ጤና ጣቢያ አለ
እና ጤና ጣቢያ ውስጥ እዛ ውስጥ መተኛት ትችላላችሁ አሉ። አይ ግድ የለም እኛ ሐይቁ ዳር ላይ ነው ድንኳን ተክለን ማደር የምንፈልገው አልናቸው። ከዛ ላይ ሐይቁ ዳር ላይ ማደር ትችላላችሁ፣ ግን በጣም ብርድ አትችሉትም አሉ። አይ ግድ የለም ድንኳን አለን፣ ከዚህ በፊትም ብዙ ብርዳማ ቦታዎች ላይ ተኝተናል እና አንዱ ፍላጎታችን በዚህ ጉዞ እዚህ ሐይቅ ዳር ላይ ድንኳን ውስጥ ማደር ነው አልናቸው። በቃ እንደዛ ከሆነ እኛ እንመጣና ስንጠብቃችሁ እናድራለን አሉ። አሁን ምንድነው እንግዲህ አካባቢ በጣም ሰላም ነው፣ ግን የአክብሮት ነው እንደዚህ የሚጠብቁ። ልክ ነው። ለምሳሌ ታስታውስ እንደሆነ ኤርሚ ከየሃ እስከ አድዋ ድረስ ሚሊሻዎች እየተፈራረቁ እያጀቡ ነው ያደረሱ። ችግር ኖሮ አይደለም፣ ችግር ስላለ አይደለም፣ ግን በቃ የክብር ምልክት ነው። እና ሐሸንጌ ላይም የአካባቢ ሚሊሻዎች በቃ እኛ ስንጠብቃቸው እናድራለን አሉ። አይ እኛ ምንም ጥበቃ አያስፈልገንም፣ እኛ በቃ ዝም ብለን ማደር እንችላለን፣ ከዚህ በፊትም እንደዚህ ያደረግን ይመጣ ነው። አይ እናንተ እዚህ እያደራችሁ እኛ በልባችን ተረጋግቶ ቤት ውስጥ ማደር አንችልም፣ ስለዚህ የማይሆን ነገር ነው። እዛ የምታድሩ ከሆነ እኛም እዛ መጥተን ነው የምናድረው አሉ። እንግዲህ እኛ ድንኳን አለን፣ ድንኳን ውስጥ ልንተኛ ነው። ሰዎች ቁጭ ሊሉ ነው ብርድ ላይ። እኛ ተነጋገርና በጣም ከፍተኛ ፍላጎት ነበረ እዛ ማደር፣ ግን እነሱ ላለማስቸገር ብለን ወደ ጤና ጣቢያው በቃ ጤና ጣቢያ ግቢ ውስጥ ድንኳናችንን ተከልን። በጣም ደስ የሚል ነገር ነው። ከዛ እዛች መንደር ላይ አንድ ሻይ ቤት ነበረ አለች። እዛ ሻይ ቤት ውስጥ ገባን። አለም ዘውድ ካሳሁን ሽልጦ በመብላት ትናንሽ አምባሻዎች የዓለም ሪከርድ የያዘበት ነው። 17 ነው 19 በለስላሳ ታዲያ ጨፍጭፎታል። ሽልጦ ምን ያህል ድካሙ ነው። ከተማውን በአንድ ያራቀው ታዲያ አምባሻ ያለው ተባለ። ዝውራ ታጣ እዛ አምባሻ በሻይ በለስላሳ በላን። ከዛ ቡና ማፈልልን። የሚገርም ቡና ጠጡን አይደል? በጣም የሚጣፍጥ ቡና ጠጡን። ከዛ በኋላ ፀሐዩ ቀዝቀዝ ሲል ወደ ድንኳናችን ተክለን ወደ ሐይቁ ሄድን ተመልሰን ማለት ነው። ሐይቁን አልጠገብነውም ነበር ቀን። ከዛ ወደ ሐይቁ ሄደን ደግሞ ደስ የሚል ጊዜ አሳለፍን። እየዘለልን ፎቶ የተነሳን እየሰራን ብዙ ነገር ነው የታዩት። ብዙ ነገር አደረግን እኮ እዛ ላይ የማይጠገበውን አልጠገብነውምና ሰዎቹ እንደውም መተው እኮ ነው ተነሱና ግቡ ያሉ። አይሆንም እረፍት አጣን እንጂ እዛ አካባቢ ለመቀመጥ ራሱ ጉሙ ፈጽሞ የሚያስቀምጥ አይደለም። ግን እኛ የነበረን የዛ አካባቢ መጣፈጥ አካባቢውን አይተን ስለማናቅ እንደዛ ነበር። ከሐሸንጌ ከመጣችን በፊት ብሬ እንደዚህ ለቱሪስት መዳረሻ የሚሆን እድል አይኖረውም? እሱ ላይ ጠይቀን ነበር። እንዲያውም ኮረም ሎጅ መስራት ሎጅ እስካሁን ድረስ አልተሰራለት እዛ አካባቢ ላይ። ግን ጥያቄዎች የቀረቡ አሉ ይመስለኛል። ግን እዛ ላይ ለቱሪስት ምቹ እንዲሆን ለሚያለሙ ባለሀብቶች ግን በሩ ክፍት እንደሆነ ገልጸውልናል የኮረም ከንቲባ። ከዛ ውጭ ግን ያ የድሮን ታሪክ የሚያስታውሱ እንግዲህ አሁን እነዚህ የተለያዩ ቦታዎች ከዚህ ከሰሜን ከምዕራቡ የሚመጡ ጦሮች የሚሰባሰቡበት እንደዚህ ነገሮች የሚያሳዩ ምልክቶች አሉ? ምንም ነገር የለም ያንን የሚያሳይ። እንደዚህማ ገና ብዙ እኮ ምንም አልተሰራም። እንዲያውም አሁን ማይጮ ስንገባ የምናነሳው ጉዳይ ይኖራል ከዚህ ጋር በተያያዘ ማለት ነው። በጣም አሪፍ። ወደ ሐሸንጌ እንመለስ። ወደ ሐሸንጌ ተመልሰን ከዛ ጠዋት ጉዞ አድርጋችሁት ወደ ማይጮ ነው አይደለ? ወደ ማይጮ ከመሄዳችን በፊት ግን ሐሸንጌ በቀላሉ የምንለቀው ቦታ አይደለም። ምክንያቱም ቅድም እንዳልኩት ጉዞ ላይ በጣም ቆንጆና ትላልቅ ቀኖች ነበሩ። አንድ ትልቁና ቆንጆ ቀናችን የሐሸንጌ ነበር። እና ሐሸንጌ ላይ ማታም ቀንም ውለንበት ሐይቁ ዳርቻ ማለት ነው። ማታም ድንኳናችን ተክለን ደግሞ ተመልሰንበት አምሽተንበት ካመሸንበት በኋላ ስንመለስ እንዲያውም ሲማ ፖስት አድርገዋል የኢትዮፒካ ሊንክ የፌስቡክ ገጻችን ላይ ይሄን ታይም ላይ ነው የኛ የዛ ሐሸንጌ ላይ ያለው ጉሙ ነው እና በጣም ጉሙ አትተያይም። በዛ ጉም ምንድነው እዛ ውስጥ ሆነ ስታዩ ዝም ብለህ በጣም ብርድም ነገር አለ ጉም አለ እና የሚደብር ስሜት ነው ሊሰማህ የሚገባው አይደል? ስለዚህ ጉም ሲሆን ብርድ ሲሆን እንደዚህ ግን ብርድም እያለ ጉምም እያለ ሙቀት ነበር የሚሰማን የነበረው። በጣም ጥሩ ጊዜ ነበር ያሳለፍነው። በዛ ደግሞ የአካባቢ ሰው አሁን ኤርሚ እንዳለው የየራሳቸው ትንሽ መንደር ነች ብያለሁ። ቀላ የበላ ነው አምባሻ በሻይ በሚሪንዳ ነው። ከዛ ለሰዎች ተነጋግረው እንጀራ አዋጥተው የሚገርም እንቁላል ወጥ ሰርተው ሲስተር ፌቨን እና መድህን ይባላሉ ደግሞ ምግቡን የሰሩት ወተት አፍልተው
በቃ የሚገርም ጣፋጭ እራት አበሉ። በዛ ብርድ በዛ ጉም እንደዚህ አይነት ትኩስ ወዲያው በቃ እዛው እየተሰራ እየተጨለፈ ነው ንጉሱ ይቀርብልኝ የነበረው። ደግሞ ወተቱ እንዴት እንደምጣፍጥ ልነግርህ አልችልም። ቅድም ብሬ እንዳልኩት አሳውን አይተናል አይደል? እዛ ደግሞ የጠጣሁት ወተት እስካሁን ጠጥቼው የማውቀው ወተት አይደለም። አይ የምሬን ነው። በጣም የሚገርም ወተት ነበረ። እዛው በር ላይ ደግሞ ብሬ እንደዚህ አይነት አካባቢ ፀጉሬን መቆረጥ ደስ ይላል ብሎ ወደ ጤና ጣቢያው አጠገብ ጋር ፀጉሬን አረፋክለው ፀጉሬ ያለ አፍሮ ያው ነው ሳይኖር እንደዚህ አካባቢ ፀጉር ቤት እንይተባ ብለን ገባ ብለን የወጣንበት መብራት አልነበረም። ማብራት አለ። ናይስ ፀጉር ቤት የምትል ፀጉር ያልካት ነገር ከዛ ደስ የሚል እራት አብልተው ወደ ቦታችን ሸኙን እና እዛ ደግሞ ያው ሁሌ ድንኳን ሲደኮን እንጨት ይፈለግና እሳት ይነዳል። ደግሞ ጨዋታው አለ። መጀመሪያ ግን መተኛው ነው የነበርኩ ቀድሞ ብሬ። እኔ እንቅልፍ በጣም እወዳለሁ። ጠዋት ለመነሳት በደንብ መተኛት አለብኝ ብዬ አስባለሁ። በቀን 7 ሰዓት ተኩል 8 ሰዓት ስለዋን አላሳልፋትም በተቻለ መጠን እናተኛለሁ። ከዛ እነሱ የተጫወቱ የደከመው እየተኛ መጨረሻ ላይ ደብሊው ቀረ። ሙልጌታ መገርሳ ማለት ነው። ሙልጌታ መገርሳ እዛው እሳት ዳር ላይ በቃ በዛው እሳቱ እየሞቀው እዛው ተኛ ድንኳን ውስጥ ሳይገባ። ከዛ በኋላ ጅቡ የመጣበት ታሪክ ማለት ነው። ውስጡ አቂራ ተወርቷል። አጥር ነበረ። በርግጥ የሽቦ አጥር አለ። ከዛ አጥር ውጭ ሆኖ ነው ጅቡ ሲጮህ የባን ነው ማለት ነው። ከእንቅልፉ ተነስቶ ድንኳን ውስጥ ገባ። በነጋታው ጠዋት ተነስተን ያቺ ሻይ ቤት ውስጥ ነው ቁርስ የበላ ነው። አንኳኩተን አስከፍተን ቀድመን ሄደን እነሱ ድንኳን እስኪሰበስቡ አንኳኩተን አስከፍተናል። ተምረዋል። ከዛ በፊት በነበረው ቀን ያው ቅድም እንዳልነው 17 19 አምባሻ በልተዋልና ተደራጅተው በደንብ ነው የጋገሩት የዛን ቀን እና ተሽቀዳደሙ እንጂ ብሬ እዛ አካባቢ ሰው እኛ ከመብላታችን በፊት እንዳያልቅም እንደመብላት ቀድሞ አገኘናቸው። ከጠዋት እንደዛ አምባሻ በሻይ በልተን ነው ጉዞአችን የጀመርነው። የዚህ ቀን ጉዞ 23ኛው ቀን ማለት ነው የተደረገው ከሐሸንጌ ወደ ማይጨው ሲሆን ኪሎ ሜትር ደግሞ 28 ነበር። 28 ኪሎ ሜትር ወደ ማይጨው። ኤርሚ ምንድነው የምታስታውሰው እዚህ ላይ የሚጨምረው ነገር? እዚህ ላይ የሚጨምረው ነገር ወይ ደግሞ ከሐሸንጌ ወደ ማይጨው ባለው ጉዞ ላይ ገባ። ከሐሸንጌ ወደ ማይጨው ባለው ጉዞ ላይ ምንድነው የማስታውሰው? ከዛ ከሐሸንጌ ጀምሮ እስከ ኩያ ያለውን በጣም ተራሮች ነበሩ። የሚገርም ተራሮች ነበሩ። ኩያ ያልኩት ርቀት አለው። ብዙ ሀገሮች በመሃል አሉ። ግን ተራሮቹ የሚጀምሩት ከዛ አካባቢ ነው ብዬ ነው። የሚገርሙ ተራሮች አሉት። ጉም አለ። ስትሄድ አይደክምህም። የሚገርም ፀሐይም ከለያየንበት ነበር። እኔና ሞት እዚህ ልሃል ከፊት ሆነ ወሬ እያወራን የምንሄድበት መንገድ ላይ ነው። ምግብን በፌስታል መጥቶ የበላ ነው። ምግብ የዚህን ቀን ምን ሆነ መሰለ? ቁርስ በላን እዛ ሐሸንጌ። ይሄ ዳቦ በሻይ ማለት ነው፣ አምባሻ በሻይ። ከዛ በኋላ የተሄደን መሰለ መስዋዕት የምትባል ከተማ ቶሎ ነው የደረስነው። የዚህን ቀን አቋራጮቹ ነበሩ። ደስ የሚል ጉዞ ነበረ። ገበያ ቀንም ነበረና የሐሙስ ገበያ ሰዎች ነበሩ። አህያም ይዞ በቅሎም ይዝ እንደዚህ በቃ ሩጫዎች ነበሩ። ደስ የሚል ጉዞ ነበረ። በዛ ላይ አቋራጮች ደግሞ ነበሩ እና ቶሎ ነው የደረስነው ወደ ቺንኮ ማዮ የምትባል ቺንኮ ማጆ ትባላለች በአካባቢው። ግን ቺንኮ ማዮ ጣሊያንኛ ነው። ሜይ 5 ማለት ነው። ልክ የትላንትና ማለት ነው። ሜይ 5 መቼ ነው? አይደለም ትላንትና ለካ በእኛ ነው ዛሬ ሜይ 5 13 ነው። ግን ሰሞኑን ነበር ማለት ነው። ሜይ 5 ማለት ጣሊያኖች እቺን ቦታ ቺንኮ ማዮ ነው ያሏት። ምንድነው ምክንያቱ? አሁን ግን ተቀይሮ መስዋዕት ሆነዋል። ብዙ ኢትዮጵያውያንም የተሰዉበት ቦታ ነው በዚህ በሁለተኛው የጣሊያን ወረራ ማለት ነው። ጣሊያኖች ግን ቺንኮ ማዮ ያሉበት ምክንያት ይሄ ቦታ አንዳንዱ በተለምዶ ቺንኮ ማጆ ይሏታል እስካሁን ድረስ። ጣሊያን አዲስ አበባ የገባበት ቀን ነው ሜይ 5 እና እዚያ የነበሩ ጣሊያኖች ደስ ብሏቸው በቃ አዲስ አበባን ተቆጣጠርን ብለው ከተማዋን ትንሿን ከተማ ቺንኮ ማዮ አሏት። ከዛ በኋላ ግን አሁን መስዋዕት ሆናለች። ኢትዮጵያውያን ብዙ የተሰዉበት ቦታ ስለሆነ መስዋዕት በምትባል የምታወቀው መጀመሪያ ያገኛችሁት እዚህ ቦታ ነው። እንግዲህ እንዲያውም ቆምሳ በላን። 5 ሰዓት አካባቢ ደርሰናል። እዛ ብዙ ቆየን። እንዲያውም እኮ ቆየን ቁጭ አልንና የሆነ ወሬ አወራን። እንዳውም እዚህ የነበረ ወሬ አወራን።
እየተደዋወልን ለአህዮቹ እሸት ቁርስ ላይ እንደውም እንቁላል ምናምን ህዝቡ ተሰብስቦ እዛ ጋር ደጅ ጋር አግኝቶን ከዛ እኔ እናንተ እንደውም ያህየ የእሸት ጎሸት ታውሳል። አንተ እኮ ችግሩ አንተን ማስታወስ እኮ ነው። ዛሬ ጥሩ ነው። እና ለአህዮቹ ይሄ እሸት እያበላን እንትን ያልንበት ቀን ነበረ። እና ከዛ በኋላ ተነስተን እቺ ስንት ኪሎ ሜትር ነች ከመስዋዕት 9 አይ 15 ምናምን 30 ኪሎ ሜትር ሄዳችሁ ቶሎ ነው የደረስነው። እዛ አቋራጭ ብዙ ስለነበር ከዛ በኋላ የደረስነው ከዛ ማደሪያችን ያው ማይጨው ታሪካዊ ከተማ ነው። ማይጨውን ግን ቶሎ በጊዜ እኮ የደረስነው 11 ሰዓት ከምናምን አካባቢ ነው። በጊዜ ደርሰን ማይጨው ታደለ ሆቴል የሚባል በጣም ደስ የሚል ሆቴል አለ። እዛ ነው የከተማው አስተዳደር እዛ ሆቴል የሚያሳደረ የከተማው የባህልና ቱሪዝም ማለት ነው። በእነሱ ወጪ አዲስ ሆቴል ነው ታደለ ሆቴል የሚባለው። በጣም በቃ ቆንጆ ሆቴል ደግሞ ለኛ እንደዚህ እንግዲህ አሸንጌ ድንኳን ውስጥ ነው ያደርነው። ስለዚህ ሆቴል ደግሞ ያስፈልጋል በእነዚህ ጊዜ ሻወር ለመውሰድ ልክ ነው ትክክለኛ እረፍቱን ለማድረግ ማለት ነው። መስታወቱን ለማየት ራስ ፊትህን ለማየት እና ታደለ ሆቴል በጣም ደስ የሚል ነበረ። የማይጨው ከአንድ ሙዚቃ በኋላ ብንመለስበት ጥሩ ነው ዝርዝር ስለሚል ማለት ነው። ማይጨው በሁለተኛው የኢትዮጵያና የኤርትራ ጦርነት የኢትዮጵያና የጣሊያን ጦርነት ጊዜ ላይ ታሪካዊ ቦታ ነው። አጼ ኃይለ ሥላሴም እዛ ድረስ ነበር የዘመቱት ያለ ብዙ ጀግኖቻችን የተፋለሙበት ብዙ መስዋዕትነትም የተከፈለበት ነው። ለዛም ነው ከማይጨው በፊት ያለችው እቺ ቺንኮማ የምትባል ከተማ መስዋዕትም ተብላ የተሰየመችው። ስለዚህ ያው ማይጨው ታሪካዊ ቦታ እንደሆነ እናውቃለን። ልክ ነው። እና ማይጨው መግባት ራሱ ለኛ ከያዝናቸው ከአዲስ አበባ ስንነሳ ጀምሮ ታሪካዊ ከተሞች ቦታዎች ያልናቸው ነበሩ። ልክ እንደ አሸንጌ ማይጨውም ለኛ ሌላ ታሪካዊ መዳረሻ ነው። ስለዚህ የማይጨውም ታሪክ ለማወቅም ከፍተኛ ጉጉት ነበረ። ስለዚህ እዛ ያደርንበት ታደለ ሆቴል ላይ ከአካባቢው ሽማግሌዎች ጋር እንደዚህ አይነት ውይይት ማድረግ አለብን ብለን የከተማውም የባህልና ቱሪዝም እዛ ማይጨው ውስጥ ያሉ ትላልቅ ሰዎች አዋቂ የሚባሉ ታሪክ አዋቂዎች ሽማግሌዎች እራት ላይ ከኛ ጋር እንዲበሉ ተደረገ። ከዛ ላኛ ገብተን ሻወር ወስደን አርፈን ለራስ እንመጣ ከነዚህ የከተማው ሽማግሌዎች ጋር ነው እራት የበላነው። ስለዚህ በአጠቃላይ ስለነበረው ነገር ማለት ነው ታሪካዊ ውይይት ነበር። በጣም ደስ የሚል ምሽት ነበር ይሄ ምሽት። እነሱም ስለ ማይጨው ጦርነት ላይ የነበረው የኢትዮጵያን ጀግንነት እንግዲህ የማይመጣጠን ጦርነት ነው። የኢትዮጵያና የጣሊያን ጦርነት የተደረገው የማይመጣጠን ነው። ጣሊያን 40 ዓመታት ተዘጋጅታ ነው ኢትዮጵያን ለመበቀል የመጣችው። ኢትዮጵያ ደግሞ ይሄን ያህል የሚባል ዝግጅትም አላደረገችም። ከአድዋው ጦርነት ብዙም ርቀት አልነበረንም በወታደራዊ አቋማችን ስታየው ማለት ነው የማይጨው ጦርነት። ጣሊያን ግን በአውሮፓ እንዲያውም የመጀመሪያው የተዋጊ አውሮፕላኖች በዛ ላይ ደግሞ ይሄ ምንድነው የኬሚካልም ጭምር በመጠቀም ውጊያ ያደረገችበት ነው። ስለዚህ የማይመጣጠን ነው። በዛ በማይመጣጠን ጦርነት ግን ኢትዮጵያን ምን አይነት ጀግንነት እንደፈጸሙ ማብራሪያ ሰጥቶን እኛም የተለያዩ ጥያቄዎች እያቀረብን ማለት ነው። ከዛ የማይጨው ከተማ ደግሞ የተለያዩ መስህብ ሊሆኑ የሚችሉ ከተማው ሰው ወደ ማይጨው ሲሄድ ምን ሊያይ እንደሚችልም የከተማው መስህብ ታሪክም ጭምር ነገሩን። የተፈጥሮ ደግሞ ይሄ ሀብትን የማይጨው አካባቢ ያለው የተፈጥሮ ሀብትን ማገለጹልን። ሌላ እዛ ከተወያየንባቸው አንድ ነጥብ ደግሞ ጥላሁን ግዛው ነበር። ጥላሁን ግዛው ማለት የአዲስ አበባ ዩኒቨርሲቲ ተማሪ ነበረ በ60ዎቹ። በዚህ የተማሪዎች ንቅናቄ በጣም የመጀመሪያው ይሄ የተማሪዎች ንቅናቄ ወይም ደግሞ ጸረ ዘውዳዊ አገዛዝ አጼ ኃይለ ሥላሴን ከስልጣን ለማውረድና በምትኩ ህዝባዊ መንግስት ለመስራት ባደረጉት የኢትዮጵያ ተማሪዎች እንቅስቃሴ የመጀመሪያውን አብሪ ጥይት የተኮሰ ነው ይባላል ጥላሁን ግዛው። ለምንድን ነው መጀመሪያ የተገደለው? እሱ ስለሆነ ማለት ነው። ከሱ ሞት በኋላ ነው ትግሉ የተቀጣጠለ በቃ ሳያቆም ተቃጥሎ ብዙ ድርጅቶች ተፈጥረው በኋላም እነ ህወሓት ኢህአዴግ ተብሎ ተፈጥረው ደርግም ያው ኃይለ ሥላሴ ያው በደርግ ወረዱ። ከዛ ደርግም ደግሞ ተማሪዎቹ የፈለጉት አይነት መንግስት አልነበረው የመጣው ደርግም ሲመጣ ማለት ነው። ከዛ በኋላ ተማሪዎቹ በተለያዩ ድርጅት ተደራጅተው ደግሞ በረሃም ወጥተው ተዋግተውም ነው አሁን ያለንበት ታሪክ ላይ ደረስ ነው። ስለዚህ የሁሉ ነገር ወደ ኋላ ሪዋይንድ ብታረግ
ጥላሁን ጋር ነው የሚመጣ። ጥላሁን ግዛው ማለት ደግሞ ግዛው የሚባሉት አባቱ ባላባት ናቸው። የእሱ እህት ደግሞ ሳራ ግዛው ደግሞ የአፄ ኃይለ ሥላሴ ልጅን ያገባች ነች እና ለዘውዱ በጣም የቀረበ ነው። ለዚህ ለአፄ ኃይለ ሥላሴ ዘውድ ማለት ነው። እና በጣም ከእህቱ ጋር ከልዕልት ሳራ ጋር ማለት ነው። ሳራ ግዛው የአፄ ኃይለ ሥላሴ የልጅ ሚስት ማለት ነው። ከእሷም ጋር ተጣልቶ እንግዲህ እሱም የባላባት ልጅ ነው። ምንም የጎደለው ነገር የለም። ግን ለጭቁኑ የኢትዮጵያ ሕዝብ ነው የታገለው እና በዚህ በጣም የሚደነቅ ነው። እና የሁለቱ ራያ ልጅም ነው ይባላል። ራያ ልጆች አዎ። እናቱ ሮቢት ያለው የቆቦ ራያ ሰው ናቸው። አባቱ ደግሞ የትግራዩ ራያ ናቸው። ስለዚህ የሁለቱ ራያዎች ልጅ ይባላል። ስለዚህ ስለሱም ብዙ ታሪክ ሰማን። ስለ ጥላሁን ግዛው በጣም ደስ የሚል ታሪክም ያለው ወጣት ነው። በጣም በዛ ጊዜ ለህዝብ የነበረው ወገንተኝነት በጣም አስገራሚ ነበረ እና ሲነግሩን አባቱ እንግዲህ ባላባት ናቸው ብያቸዋለሁ። እና እዛ ብዙ መሬት ነበራቸው በማይጨው አካባቢ። እሱ ከአዲስ አበባ መጥቶ አባቱ ሲሞቱ ያወረሱት ከአዲስ አበባ ሄዶ ማይጨው ለድሃውን አካፍሎት የመጣው ለድሃ አካፍሎ መጥቶ ነው እዚህ አዲስ አበባ ዩኒቨርሲቲ ትግሉ ሲጧጣፍ ያው የመጀመሪያውም ሰለባ የሆነው ማለት ነው። እና ለሱ ደግሞ መታሰቢያ የሚሆን የማይጨው ህዝብ ሐውልት መትከል ይፈልጋል በከተማ ላይ። የከተማዋ አስተዳደርም አንድ አደባባይ ሰጥተዋል። ግን የእሱን ሐውልት ለማሰራት ደግሞ ወደ 400,000 ብር የሚሆን አዋጥተዋል ህዝቡ። ግን የሚፈለገው ድረስ አይደለም እና ተጨማሪ ገንዘብ ያስፈልጋል። ተጨማሪ ገንዘብ ዲዛይን ወጥተዋል። ተጨማሪ ገንዘብ ሲያገኙ ሐውልቱ እንደሚተክሉለትም ነው የነገሩን። ይገርም ታሪክ ነው ያገኛችሁት? አዎ እንደዚህ በጣም የዚህ የሚያሰባስቡ ኮሚቴዎችም ጭምር ነበር ያገኘናቸው። እና ከመግባታችን እንዳውም በፊት ብሬ ይሄ የኛን ጉዞ ያወቁ ሰዎች ታሪካዊ ሰዎች የባህልና ቱሪዝም እንዳውም እዛ የማይጨው ሰማዕታት ያሉበት የመቃብራቸው ይሄ አጽማቸው ያሉበትን ቦታ ጎብኝተን ለማለፍ ተፈልጎ ነበረ ታደለ ሆቴል ከመድረሳችን በፊት። ግን በንጋታው ትመጣላችሁ ተብሎ ዘግተዋል፣ ቁልፍ ያዘ የለም ተብለን ነው ወደ ታደለ ሆቴል ሄድነው። ስለዚህ ወደ ነጋታው እንመጣለን። ወደሱም ያልካቸው ነገሮችም ስላሉ ማለት ነው። ከዛ ስለ ጥላሁን ግዛው ከነገሩን በኋላ ሌሎች የተነሱ ነገሮች የማይጨው ይሄ ተፈጥሯዊ ሀብቱ ለምሳሌ የገብስ አገር ነው። ውሃም በብዛት ያለበት አካባቢ ነው። በዛ ላይ ደግሞ በተፈጥሮ የትግራይ ይሄ ትልቁ የሚባለው ተራራም አፋጅ የሚባል በጣሊያንና በኢትዮጵያ ጦርነት ትልቅ የመዋጊያም ቦታ የነበረም እዛ አካባቢ የሚገኘው እና በጣም ሀብታም አካባቢ ነው። ሁሉም የአየር ንብረቱ ለብዙ ጥራጥሬና እህሎች ምርት የተመቸ ነው። ለዛም ነው ደግሞ ራያ ቢራም ፋብሪካው ማይጨው ነው የተከለ ያለው። ያው በቅርቡ ይጀመራል ተብሎ የሚጠበቀው የራያ ቢራ ማለት ነው። አይተነዋል። ስለዚህ ጥላሁን ግዛው የሚባል ትምህርት ቤትም አለ በነገራችን ላይ ስለዚህ በአጠቃላይ የምሽቱ ውይይታችን ከአካባቢው አዋቂዎችና ሽማግሌዎች እነዚህ ነካካ ነበረ። እስኪ ኤርሚ ጠዋት ላይ ምንድን ነበረ? ማታ ላይ ነገ የተባልነው የሰማዕታት አጽም የነበረበት አካባቢ ወጣንና እዛ አካባቢ ሄደን ማታ አብረውን ከነበሩት የሀገር ሽማግሌዎች ጋር እዛ ሄደን ለመጎብኘት ፈልገን ቁልፍ ያስፈልጋል የሚል ጭቅጭቅ ተነሳና ልንጎበኝ ነው የመጣ ነው፣ ለዚህ ጉዞ ነው የመጣ ነው፣ ለምን አንጎበኝም ማለት በጣም ጭቅጭቅ ተፈጠረ። ብሬንዳውም አይ ይሄ እኮ ቢቻል አስከፍላችሁ እንኳን እየገባ ሰው አገሪቱ ገቢ እንዲያገኝ የተሻለ ነገር እንዲሆን ብሎ ነበረ። ከዛ በስንት ጭቅጭቅ እንድንገባ ተፈቀደልን። ገብተን አጽሞቹን የተለያየ የዛ ጊዜ የጣሊያን በሁለተኛው ጦርነት የተጎዱ ሰዎችን አየን፣ አጽሙን አየን። ከዛ እነሱን አመስግነን ወጣን። እንደውም አካባቢ ከመውጣታችን በፊት የመካነ ሰማዕት ቅዱስ ሚካኤል የሚባል ቤተክርስቲያን ነው ከተማው የገነባው ማለት ነው። ኮሚቴ ተቋቁሞ መካነ ሰማዕት ቅዱስ ሚካኤል ተብሎ ቤተክርስቲያን ተሰራና እዛ ቤተክርስቲያን ጎን ነው እነዚህ ሰማዕት በኢትዮ ጣሊያን በሁለተኛው የኢትዮጵያና የጣሊያን ጦርነት እዛ አካባቢ የተሰዉ ኢትዮጵያውያን አጽማቸው የተሰበሰበ እዛ ቦታ ላይ የተቀመጠ ነው የሚገኘው እና አዲስ ነው ይሄ መካነ ቅዱስ ሚካኤል የሚባል መካነ ሰማዕት ቅዱስ ሚካኤል የሚባል። ስለዚህ በሰማዕታቱም ነው የተሰየመው። ደስ የሚለው ይሄ ነው። አካባቢው ለነዛ ሰማዕት
በራሳቸው ደግሞ ተነሳሽነት ነው ከፌዴራልም ከአርበኞችም ከአርበኞች ማህበር ምንም የተደረገላቸው ድጋፍ የለም። በራሱ ህዝቡ ገንዘብ አዋጥቶ ይሄን ቤተክርስቲያን ሰርቶ ለሰማዕቱ አጽም ማረፊያ ቦታ ያዘጋጀው እና ገና ይመስለኛል በትክክል ገና ስላልተደራጀ የከተማው ባህልና ቱሪዝም ሲፈቅድ ነው መጎብኘት የሚቻለው ብሎ ነው መጀመሪያ ጭቅጭቅ የተፈጠረው። በኋላ ግን ከኛ ጋር ማታ ላይ የነበሩ የሀገር ሽማግሌዎችም አስረድተዋቸው እኛ እንዲያውም አኩርፈን ነበረ። ከዛ በሉኑ ተብለን ጎበኘን። በደንብ ያው ገና አያያዙ ገና ይቀረዋል። ያው አብዛኛው አሁን ሀገራችን ውስጥ ያለው የሙዚየም አያያዝ እናውቀዋለን። ያም አንዱ የዚህ አያያዛችን ሰለባ ነው። እሱም ቦታው ገና ነው። በደንብም ትኩረትም ያገኛል መሰለኝም። ግን ጥሩ ነው ተነሳሽነቱ ትኩረት መስጠት በዚህ ጊዜ ያው እንግዲህ 73 እንደዚህ አመት ሆኖታል። ከዛ በኋላ እንደ አዲስ በቃ ሰማዕት መካነ ሰማዕት ብለን ቤተክርስቲያን አሰርተን እዚህ ላይ እናሳርፋቸው ብሎ መስራታቸው ደስ ይላል። ያንን ጎብኝተን ሄድን። ከዛ በኋላ ደግሞ የጎበኘነው ቦታ አሁን 6 ኪሎ የሰማዕት ሐውልት አለ። 6 ኪሎ ከ6 ኪሎ ዩኒቨርሲቲ ዝቅ ብሎ ያለው ማለት ነው። ከ12 አደባባይ ሆስፒታሉ አካባቢ እሱ አደባባይ ማለት ነው። እሱ ሐውልት አሁን ከምናየው ረጅሙ ደስ የሚለው ሐውልት በፊት ሌላ አጠር ያለ ሐውልት ነበር እዛ እና ይሄ ረጅሙ ሐውልት ሲሰራ እዛ የነበረው ሐውልት አፄ ኃይለ ሥላሴ ወደ ማይጨው ነው የላኩት እና ያዛ የነበረው ሐውልት አሁን የሚገኘው ማይጨው ነው። 6 ኪሎ የነበረው ሐውልት ማለት ነው። ደስ የሚል ነው። ትልቅ አይደለም። ታሪካዊ ሐውልት ነው። አዲስ አበባ ለነገሥታት ሰማዕታት የተተከለ 6 ኪሎ የተተከለ ሐውልት ነበረ። ከዛ የተሻለ ሐውልት ሲመጣ ደግሞ ወደ ማይጨው ተላከ እና አንድ ቦታ ላይ ከከተማ ዋናው መንገድ በቀኝ በኩል የሚገኝ ነው ሐውልት የሚገኘው። ሐውልት ደስ ይላል። እንዲያውም ፎቶ ማለት ፖስት አድርገን ነው የነበረ ይመስለኛል። ተደርድረን ሐውልቱ አጠገብ ሆነን ፎቶውን ፖስት ተደርጎ ነበር አይቼዋለሁ። እሺ። እና እዛ ላይ ደግሞ ቅር ያለን ምንድነው ሐውልቱ በጣም ያምራል፣ ያለበት ቦታ ደስ ይላል፣ ግን አልታጠረም። ጭራሽ ሰዎች ይጸዳዱበታል አካባቢ። አይተናል እኛም ሲጸዳዱ። እና በጣም ነው በቃ ያዘን ነው። ምንም ነገር የለውም። ዙሪያው ነው። ቦታው ደስ የሚል ነበረ። ትላልቅ ድንጋዮች አሉት። ታጥሮ እንደ መናፈሻ መሆን የሚችል ነበረ። ግን ምንም በቃ ማንም ዞር ብሎ ስለማያውና ትኩረት ስላልሰጠው በቃ እንደዚህ መጸዳጃ ጭምር ነው የሆነውና በጣም አዝነን ተመልሰን ወደ ከተማው ለባህልና ቱሪዝም አሳውቀን እንዲሁም ለታደለ ሆቴል የታደለ ሆቴል ልጅ ሰለሞን ታደለ የሚባል ለሱ አደራ ሰጠ ነው። ባከ ቦታ አጽድተህ አሳጥረው ብለን አደራ ጨመሰተነው ነው ያለፍነው ማለት ነው። ወደ አድዋ ሄድ ነው እና በኋላም አዲስ አበባ ከመጣን በኋላ ደውዬለት ነበረ ሰለሞን ጠይቄው ነበርና ዝም ብዬ ሄጄ ላጥር አልቻልኩም። ማጥራት አጽድተናል፣ ግን ለማጠር ግን ፍቃድ ስለሚያስፈልገው ከባህልና ቱሪዝም ጋር ከከተማው ባህልና ቱሪዝም ጋር የተነጋገረ ነው። ስለዚህ በቅርቡ የሆነ ውጤት ላይ ሲደርስ ደውላችኋለሁ ብሎናል። ግን እኛ አሁን ጉዞ አድዋ ወይም ደግሞ አሁን በአዲስ ድርጅታችን በሶሎራ ኢቨንት ኤንድ ኮሚኒኬሽን አንዱ አላማችን ልክ አሁን በቅርቡ ውጫሌ ሄደን እንደሰራነው ዝግጅት ማይጨው ላይም አንድ ፕሮግራም ይኖረናል ወደፊት። ካልተሰራ እኛ በራሳችን የምንሰራ ይሆናል። በጣም አሪፍ ነገር ነው። ያ ደግሞ ያው ማይጨውን ለሚጎበኘውም ሰው የዚህ ታሪክ አንድ አካል መሆኑን አይቶ የሚያየውና የሚጎበኘው ነው የሚሆነው። አሁን ከእናንተ ካላችሁት ውጪ ማለት ነው። እሺ፣ ሌላስ ምን አያችሁ? ማይጨው ከተማ ማይጨው ሜክሲኮ የነበረው እኮ አደባባይ ማይጨው አደባባይ ስሙ ተቀይሮ ወደ ማይጨው አደባባይ ተብሎ ወደዛ ተቀይሯል። ይሄ ሜክሲኮ አደባባይ የነበረው አሁን ተነስቶ እዛ ማይጨው አደባባይ ተብሏል እና በኃይለ ሥላሴ ጊዜ መሰለኝ ስሙ የተቀየረው። ስለሱም አነሳን። እንዳውም ለምን ማይጨው አደባባይ የተረሳ ስለሆነ እንዲሆን እዛ አካባቢ ለምን አትፈቅዱም የሚልም ነገር ተነስቶ ነበር። በጣም ትልቅ ነጥብ ነው። ረስቸው ነበረ ስላነሳው በጣም አሪፍ ነው ኤርሚ። ይሄ የሁላችንም ስሜት የጎዳ ነበረ ማለት አሁን ማይጨው አደባባይ የሚባል አልፎ አልፎ ትሰማለህ አይደል? የሜክሲኮ የሚባለው ማይጨው አደባባይ ሲባል ትሰማለህ። ግን የበለጠ ደግሞ ማይጨው ከተማ ሄደ እነዛን የተሰዉ ኢትዮጵያውያን ጀግኖች አጽም ስታይ
የነበረው እዛ ኢትዮጵያ የጣሊያን ወረራን ለመቀልበስ ያደረገችው መስዋዕትነት በደንብ ደግሞ ሲገባ አዲስ አበባ የነበረው ማይጨው አደባባይ በማይጨው አደባባይነቱ ቀርቶ ሜክሲኮ መባሉ በጣም የሚያናድ በጣም የተናደድነው ስሜታችንም ተነካና ትክክል እንዳልሆነ እና ገና እዚህ ላይ በደንብ ማጣራት ያስፈልገዋል። ግን እኛ የሰማነው ምንድነው አፄ ኃይለ ሥላሴ ያው በአፄ ኃይለ ሥላሴ ጊዜም ነው ማይጨውም የተባለው እሳቸውም ያው ማይጨውም ድረስ ዘምተው ነበረ። ስለዚህ በኋላ ግን ሜክሲኮ ሄደው ጎብኝተው ሲመጡ ነው የሜክሲኮ መሪ ሲመጣ ነገር ነው ቶሎ ተብሎ በቃ ለማስደሰት የሜክሲኮን መሪ በቃ ምን እናደርግ ተብሎ በቃ ይሄ ለምን ማይጨው አደባባይ የሚባለውን ሜክሲኮ አደባባይ ለምን አይሆንም ተብሎ ተደረገ የሚል ነገር ነው የሰማነው። እዚህ ላይ በደንብ የቤት ስራችን መስራት አለበት ያለበት ሁኔታ ማለት ነው። ግን እንዳልከው ያን ቦታ ላይ ስትሆን ምናልባት ይሄ አካባቢ እንዴት ተሰይሞ ቢኖር የሚለው ነገር ይሰማል ማይጨው ላይ። አሁንም ትክክል አይደለም። አሁንም ራሱ ሁኔታው በጣም ትክክል አይደለም። ምክንያቱም አዲስ አበባ ውስጥ በጣም ብዙ አደባባዮች ነበሩ፣ ብዙ ጎዳናዎች አሉ፣ ትምህርት ቤቶች አሉ፣ ብዙ ነገር አለና የሜክሲኮ መሪም ከመጣና ወዳጅነታችንን ጥሩ ከሆነ ይመስለኛል ሜክሲኮ ሀገር ኢትዮጵያ አደባባይ ይሁን ኢትዮጵያ ጎዳና ይሁን እንደዚህ የሚል ሰይመዋል እነሱ። ስለዚህ እንደዛ ማድረግ ይቻላል እና ማይጨውን የሚያህል ትልቅ ታሪካዊ ቦታ ነው። የዛን አንስተ ሜክሲኮ ከማለት ይልቅ ምንም ስም የሌላቸው አደባባዮች ነበሩ ብዬ አስባለሁ። እንግዲህ በኃይለ ሥላሴ ጊዜ አላውቅም። በዚህ ላይ አስተካክለኝ ሲማ የነበረ ያወራ ነው። ስለዚህ ያኔ ማድረግ ይቻል ነበረ ያንን ወስዶ አንስተው ሜክሲኮ ከማለት በጣም ትክክል። ግን እዚህ ላይ በደንብ ማጣራት ይኖርብናል። እናጣራለን። ይሄም ስራ ሊሰራም ይችላል። እንግዲህ ምናልባት ወደፊትም ያንን ስያሜ መልሶ በደንብ ሊያገኝበት የሚችልበት ነገር ከዚህ ከጉዞ ዓላማው ጋር የሚያያዝም ስለሆነ የድርጅታችሁ የሶል ራዕይ አንዱ ዓላማም ይሆናል። እዛ ማይጨው ውስጥ የሚቀር ነገሮች አሉ በሌላ ማይጨው በቃ እንክብካቤው ነው የታደለ ሆቴል ያደረገልን እንክብካቤ በጣም አስገራሚ ነበረ። በጣም ደስ ይላል። ያው አካባቢ እንዳልኩ የተፈጥሮም ውበትና ሀብት አለው። ይሄ ከእህል ጋር በተያያዘ ያው ራያ ቢራ እዛ የተገነባበት አንዱ ምክንያት ሀብታም ስለሆነ አካባቢ ብያለሁ። በሙዚቃም ደግሞ የታወቀ ነው። በተለይ ደግሞ ጉማዬ የሚባለው የራያ ሙዚቃ የዛ አካባቢ ሀብት ነው። ስለዚህ በጣም በራሱ ለዛ ለታሪኩም ለተፈጥሮ ውበቱም ሳውንድትራክ ደግሞ የራሱ ሙዚቃ አለው ጉማዬ የሚል የራያ ሙዚቃ። እና እዛ ማይጨው ደግሞ ትንሽ ያየሁት ምኑ ነው ከተማው ጠቅላላ ሙሉን አይተንዶም ብሬ እዚህ አውልቱ ጋር እስክንደርስ ድረስ ሁሉም ውስጥ ለውስጡ ኮብልስቶን ተነጥፏል። እንደ ከተማ ነው። ይሄ ብዙ እንትን የምትለው አይደለም። ማይጨው ቦታ ነው የምትለው አይደል። አዲስ አበባ ውስጥ እንኳን አንዳንድ ቦታዎች አሉ አይደል አፈር ወይ ፒስታ፣ እዛ ግን ሁሉም ኮብልስቶን ነበር። ይሄንንም አይተን ነው ወደ ደስ ይላል። በጣም አሪፍ። ስለዚህ የማይጨው ቆይታችንን እናጠናቅቃለን። ከማይጨው በኋላ ወዴት ነው የተጓዛችሁት? አዲሱ ከማይጨው በኋላ አዲሱ የሚባል ከማይጨው ይሄ ረዘም ያለ ነው የተጓዝነው። 38 ኪሎ ሜትር ነው የተጓዝነው። እንግዲህ ምናልባት ከተጓዛችሁት በርቀቱ ሁለተኛ ሶስተኛ ቢሆን ነው አይደል? 51 ተጉዛችኋል። አንተ 47 ነው። ትልቁ ስንት ነው? 47 ከሚሴ ከዛ በኋላ 30 ልክ ነው። ሶስተኛ አራተኛ ረጅሙ ነው ደግሞ ብሬ ምኑ ነው በጣም ዳገት ነው። ብዙ ድራማዎች አሉት። ከዚህ ከማይጨው እስከ አዲሱ ያለው ድራማዎችም አሉት። 38 ኪሎ ሜትር ነው። ስታየው ረዘም ያለ ነው ኪሎ ሜትሩ። ደግሞ አርፍደን ነው የተነሳ ነው። ምክንያቱም እነዛ በማይጨው ጦርነት ጊዜ የተሰዉ ሰማዕታት አጽም መጎብኘት ነበረብን። ሐውልቱም ይሄ ከ6 ኪሎ ሄደው ሐውልቱም መጎብኘት ነበረብን። ከዛ በኋላ ቁርስን ደግሞ በልተን ጥሩ ቁርስ ነው የበላነው። ማለታችን ላይ ደጋገምን አይ አስተያየቱ ኤርሚ ጋር የሆነ ነገር አለ ማለት ነው። አስተያየቱ ወይ በጣም ቆይቷል ማለት ነው ቁርስ ላይ። አይ የሚገርም እንክብካቤ ነበር ታደለ ሆቴል ልጁ ያደረገልን። እሱን ሳናመሰግን አናልፍ። ሰለሞን ታደለ እናመሰግናለን። እሺ ከዛ አርፍደን ነበረ እና ፀሐዩ ኃይለኛ ነበር። አጀማመራችን ከባድ ቀን ነበር የሚሆነው። ምክንያቱም 38 ኪሎ ሜትር ነው አርፍደን የወጣ ነው። በጣም ፀሐይ ነበረ። በነገራችን ላይ መንገድ ላይ በተቻለ መጠን ያው አድካሚ ነው። እኛ ራሳችን ሸክም አለብን። በላይ ደግሞ አድካሚ ነው ጉዞ። ግን በተቻለ መጠን በምናገኘው መንገድ ሁሉ ህብረተሰብ እያገዝክ መሄድም አንዱ ዓላማው ነበር። ጉዞአችን ዓላማ ነበር።
ልክ እንደ አሸንጌ ላይ አሸዋውን ነው ተሰራ ነው ማለት ነው። ከዛም ከከተማው ወጥተው የሚሄዱ የገጠር ሰዎች አግኝተን ነበረ። በተለይ ደግሞ እናቶች ሸክም ያዙ ስናገኝ እናግዝ ነበረ። የዛን ቀንም ሙልጌታ መገርሳና አለምዘውድ ካሳሁን የእናቶች ሸክም ተቀብለው ነበር እና በቃ ማመን ነው የሚያቀታቸው ሰዎቹ ያን እንዳገኝ። በዛ ላይ ደግሞ ታወራለህ እየሄድክ ታግዛቸውም ስለምታወራው ወዴት ነው የምትሄዱት ይለዋል። የከተማ ሰው ነህ እና ወደዚህ ምን ያህል ቀን ሆናችሁ እንደዚህ ማመን ያቅታቸዋል። በዛ ላይ ደግሞ እኛ ተሸክማቸው ኧረ አይሆንም እኛ ካላገዝናችሁ ደግሞ ይለዋል። አይ እኛማ በቃ ጉዞ አንድ አካል ነው እያልን አስረድተህ ነው እና በእንደዚህ መልኩ ነበረ ምርቃቱስ። አዎ ይመርቁሃል። ደስ የሚለው እሱ ነው። የሚገርም ምርቃት አለ እዛ አካባቢ ስትደርስ። ብዙ መንገድ ላይ እናቶች ያዩና እንደ አዲስ አበባ ሰው አይደለም ጠርተው ይጠይቁሃል። አዲስ አበባ ሰው አይደለም ለፈለኩ መኖሪያችንን ሰው አይ አሁን ልክ ነህ፣ ግን በይበልጥ እዛ ቦታ ላይ ረጅም ጉዞ በመኖሩ እኮ እዚህ ላይ ላስተካክል። አዲስ አበባ እኛ እኮ ሀይነ የምንባባለው አይደል? ልክ ነው። ግን ወደ ክፍለ ሀገር ስትወጣ የማትተዋወቅ ሰው እንኳን ከሩቅ መጥቶ ሰላም ይልሃል። ያንን ልል ፈልጌ ነው። ልክ ነው። እዚህም አለ፣ ግን በይበልጥ ደግሞ እዛ መኖሩንም ማስረገጥ ፈልገህ ነው። እና እዛ ግን ጠርተው ሰላም ይልሃል። ከዛ ስትነግራቸው ደግሞ በጣም የሚገርም ምርቃት ይመርቁሃል። ደስ ይላል፣ በጣም ደስ ይላል። ያው እኛም በዛው መንገድ ደግሞ በተቻለ መጠን ብሬ እንዳለው እነ ደብሊውን አለምዘውድ እንደተሸከሙት በዚህ ላይ ቀጥ ያለ ዳገት ነበር። ሻንጣ ይዘን ያንን እያደረግን ነበር ወደ አዲስ አበባ። ግን ቤት ግቡ ይልሃል፣ ምግብ ብሉ፣ ቡና ጠጡ፣ ጠላ ጠጡ ይልሃል። ምንድነው ላቋርጥ የፈለኩት ጧት ነበር እንደዚህ ረጃጅም ጉዞዎችን የምታደርጉት እና አንተ አላለም እንዴ 38 ኪሎ ሜትር ከግማሽ ቀን ተነስታችሁ? የግድ ነው ማይጨው እነዛ ቦታዎችን ማየት ሚዚየሙ ይሄ ሚዚየም የተሰራ ያለው እሱን ማየት ነበረብን። ይሄ ከ6 ኪሎ ሄዷል የተባለው ታሪካዊ ሐውልቱን ማየት ነበረብን። ምክንያቱም ማይጨው በጣም ታሪካዊ ቦታ ነው። በነገራችን ላይ አጼ ምኒልክም ሰራዊታቸው ይዘው ሲሄዱ በማይጨው ነው የሄዱት፣ ሲመለሱም በማይጨው ነው የተመለሱት ያለፉት። ደግሞ በሁለተኛው የኢትዮጵያና የጣሊያን ወረራ ጊዜ አጼ ኃይለ ሥላሴም እዛ አካባቢ ድረስ ሄደዋል። የንጉስ ዋሻ የሚባል አለ እንዲያውም እዛ አካባቢ። ስለዚህ በዛ ላይ ደግሞ ከፍተኛ መስዋዕትነትም የተከፈለበት ጦርነቱ የተደረገበት ቦታ ነው እና ማይጨው ዝም ብለን ረግጠ ነው ማለፍ አልፈለግንም። እነዚህ ነገሮች ማወቅ ነበረብን እና ለዛ ነው ከዛ በቃ ይሄ ድካሙ መስዋዕት መክፈል ይቻላል በሚል ነው ያደረግነው። ከዛ ልክ ከማይጨው ደግሞ ስትወጣ በጣም የሚገርም ተራራ ይጠብቅሃል። ደግሞ ትዝ ይልሃል? ደስ የሚለው ግን ጫካ ነበረው ያ ተራራ። ጥላ ነው። ጥላ ነበረው እንጂ በጣም በቃ ዘግናኝ የሆነ ከባድ ተራራ ነበረ። በዛ ፀሐይ የሆነ ቦታ ላይ እንዲያውም አለምዘውድ አቋራጭ በዚህ እንሂድ ተባብለን ብሉ ጠፉብን እንጂ አለምዘውድ ነው እንዲያውም በሌላ ቦታ ዙሪያ ጥምጥም ሄደዋል። ከዛ በኋላ ግን በምን እንደሆነ አይታወቅም ቀድሞን ደግሞ አልፈዋል። እንዲያውም እኔ ብሬ መሐመድ ካሳ እረፍት ሁሉ አደረግንና ትንሽ ከዛ ያው በጉዟችን ደግሞ ቴምር የማይቀር ነው። ቴምሯን ተቃመሳችሁ? ልክ ተራራው ወጥተን ደግሞ ካሮቱም ይሸጣል እዛ። ካሮት ታስሮ አንድ ላይ ታጥቦ በጣም የሚገርም ስታየው በርቀት ውበት እንዳይመስልህ ያምራል። እንደዚህ የተንጠለጠለ ይሸጣል። ልክ ዳገቱ ወጥተን ተራራ ወጥተን ካሮታችንን እየቆረጠምን እዚህ ላይ ብሬ መንገዳችን ካሮቱን የሸጠልን ልጅ ትዝ ይልሃል? የኢትዮጵያ ብሔራዊ ቡድን ሙሉ ልብስ ነበር የለበሰው፣ ሱሪውም ማሊያውም። እሱን አስታውሳለሁ። ዩኒፎርም ሆኗል እሱ ብሄድ ነበር። ያን ሰዓት ላይ ደግሞ ያው የኳሱን ጉዳይ ስለነበረ እሺ ከዛ መንገዳችን ቀጠልን። ያው 38 ኪሎ ሜትር ነው። ዳገትም ቁልቁለትም እንደዚህም አለ ይሄ መንገድ ነበረው። አንድ ቦታ ላይ አቋራጭ እንወስዳለን ብለን በጣም ኃይለኛ በቃ ገደል ውስጥ እንገባል። ትይዛል? አልና ሞ ለብቻቸው ሁለቱም ሄዱ። እኔ አንተ ሙልጌታ መገርሳ ወይም ደብሊ ደግሞ አንድ ላይ ነበር እና ገደሉ ገደል እንዳይመስል ዝም ብለህ ትሄድና ደግሞ ነግረውን ነበር በዚህ በኩል አቋራጭ አለው ስላቸው አንዳንዴ አንሰማም። አንዳንዴ ምንድነው እንደዛ እንዳንሰማ ያደረገን እነሱ የከተማ ሰዎች መሆናችን ስለሚያውቁ አረ ይሄ ቀጥ ያለው አስፋልት ይሻላቸዋል ይሉናል፣ ያስቸግራቸዋል ይላሉ። እኛ ግን እነሱ ያስቸግራቸዋል የሚሉን ቦታ አያስቸግረንም። እንዲያውም በጣም ደስ ብሎ ነው የምንሄደው ዳገትን ቁልቁለቱ እና አረ አስኬድም ሲሉን በቃ እንደዛ አዝነውልን መስሎን ሄድን። ስንሄድ በቃ ምን የመሰለ ገደል። አስፋልቱ በጣም በቃ በሚገርም ርቀት ነው የምታየው። ገደሉ ደግሞ ብሬዚ ላይ ገደሉ
ለመግለጽ ገደሉ ያለው መሄጃ መንገድ በጣም ጠርዙ በጣም ትንሽ ነው። አንድ እግርህን አንስተ ሁለተኛውን ስደግም ትንሽ እንትን ካልክ ቁልቁለት መንገድ የለውም እንጂ በቃኛን መንገድ እየፈጠርንለት ነውና እንደዚህ አንድ እግርህን አቁመህ ሁለት እግር እንዲማቆም አትችልበት። በጣም ትልቅ ገደል ነበር። በቃ ሳት ብትል ማዋሽ ነው በቃ ታች ቻው አጅር እንዴት ሆነ በቃ ከግማሽ ማለፍኩ በኋላ እየለመድክም ትመጣለህ። እንዳውም በጉዟችን እኮ አሁን ከግማሽ በኋላ ስለሆነ ነው ሲማ ይሄ መንገድ የጠነከረ ነው እንጂ በፊት ቢሆን ይከብደን ነበር። ልትመለስ ልትችል ነበር። ተለማምደህ ለመመለሱማ አላማው ስለገባ እኮ ነው። አሪፍ። ይሄ አካባቢ ደስ ይል ነበር በጣም ሰንሰለታማ ተራራዎች አሉትና ይሄ የሚሄድ ደግሞ ጉምም አለው ታያለህ። እና ጉም እየሄዱ ሲተላለፉ ተራራዎቹ ሲሸፍኑ ተራራው ደግሞ ሲገለጥ እንደዚህ ያየ ነው የምትሄደው። ደስ የሚል ነገሮች ነበሩ። ከዛ ይሄን ገደል ብቻ በመከራ ወርደን ሜዳ ከወረድን በኋላ ለሞና ለአል መጸለይ ጀመርን። አርነቶች በሰላም ቢወርዱ እያለን ማለት ነው። በእናንተ ተለያይታችኋል። እናንተ በመንገድ ላይ ተለያይተን እነሱም በቃ በሚገርም ሁኔታ በገደሉ ቀስ ብለው ወርደው መጡ። ከዛ ደስ አለን። ልክ ሜዳ ሲገቡ አይተን በቃ እኛ መንገዳችን ቀጠልን። ስንቀጥል የሆነች ትንሽ መንደር አለች እና መንደሯ አስፋልት አለቻት። መንደሯን አቋርጠህ ትሄዳለህ። ግን መንደሯ ሳትገባ ደግሞ በግራ በኩል የሆነ ሜዳ አየን። ትልቅ በቃ የራያ ሜዳ እና ብዙ ከብት ብዙ እንስሳ ያለበት ፈረስ እንደዚህ እና በጣም ደስ ይላል። ሜዳ ውስጥ ያጎመጃል። በዛ ላይ ደግሞ መዓት እንስሳ ነው ያለው እና እረኛ ደግሞ መዓት ነው። 100 በላይ የሚሆን እረኛ አትገልጸውም። በቃ በቁጥር አትገልጸውም የከብቶቹን ብዛት። እኛ ደግሞ እንደዚህ አይነት ነገር እንፈልጋለን። አስፋልት እግር ስለሚጎዳ በሜዳ መሄድ በዚህማ እናቋርጠው እንጂ እንዴት የሚያምር ሜዳ ነው በቃ እንስሳው ምናምን ብለን ገባን ወደ ሜዳ። ከዛ ልክ ስንገባ እረኞቹ አዲስ ነገር ሆነባቸው እና መሰባሰብ ጀመሩ። እረኛ ግን በጣም ተንኮለኛ ነው። እሺ። እና ብዙ ጊዜ እኔ የምፈራ የነበረው እረኛ ነውና ብዙ ጊዜ ከአልጋ የምንጨቃጨቀው በዚህ ነበር። አለ ብቻው ሲሄድ አንተ የእረኛ መጫወቻ እንዳትሆን። እረኞች በቃ ስራ ስለሚፈቱ መጫወቻ ነው የሚፈልጉት። ስለዚህ እንዳይቀልዱበት ሰው ልለው ነበር። ጀግናኔ ምናምን አትሰራ። እንደዚህ ገባን። 100 በላይ ይሆናል። እረኞቹ ሲያዩን በቃ መሰባሰብ ጀመሩና አንድ የአጼ ምኒልክና የእቴጌ ጣይቱ ፎቶ ያለበት ልብስ የለበሰ ልጅ አገኘንና ይሄ እንዲያም ከጉዟችን ጋር የሚሄድ ብለን ፎቶ ማንሳት። ከዛ በኋላ ልጁ እንዴ ዝም ብላችሁ ነው እንዴ ፎቶ የምታነሱኝ አለ። አይ ምን ችግር አለው ምናምን እንዴ ሳትጠይቁኝ ሳትከፍሉኝ ነው እንዴ የምታነሱት አለ። ተነጋገሩ እንጂ። ከዛ በኋላ እሺ በቃ ተነሱ ስንል ከዛ በኋላ እረኛ ተሰባስበውላል። የድንጋይ ናዳ ነጀቱ። ከዛ በኋላ ስንሄድ ኩበት መወርወር ጀመረ ላችን ላይ። እንዴ ስርዓት አድርጉ እንጂ ተው ምናምን ስንላቸው ደግሞ ይሸሻሉ። ከዛ በኋላ እያለ እየተጋጋለ ሄዳ እንትኑ አለመግባባቱ ሜዳ ላይ ነው። ሶስታችን ብቻ ነን። የሚደርስልህ የለም። 100 በላይ ናቸው። ከዛ በቃ ወደ ድንጋይ መወራወር ተለወጠ። እናንተም መወርወር ያዛችሁ? እንዳውም ብሬ ብዙ ነገር አላችሁ። እልህ ያዘው መጨረሻ ላይ እንዳውም ብሬ እልህ ያዘውና አረቶ አንዳችሁን ነው እግራችሁንም ሰብረው ተመለሱ ይላል። በፍጹም ልጆቹ ደግሞ ቀልድ ያዙ። ይብስ ይቀልዱብን ጀመር። ይጠጉና መጫወቻ በቃ እኔ እንደዚህ አይነት ቁጥር እንዳውም ከጉዟችን የሚያስፈራም ጊዜ ነበር ለኔ። በቃ ማአት ናቸው ውር አድርገውን። ከዛ እየተመላለስን እያለ ከኋላችን ደግሞ አልና መሆ ነበሩ መጡ። እነሱ ተቀላቀሉ። አረጋና ስንሄድ እንደዛ በቃ ይሄ ድንጋይ መወራወሩ ምናምን በቃ እንትን ብሎ በስልክ ተደዋውለው ትንሽ መንደር አለች። ከዛ ደግሞ ወጣ ብላ እዛ ደርሰዋል። መረጃው ትልቅ ሲን እኮ ነው የተፈጠረው። ከዛ በኋላ እኔ በቃ ሻንጣዬን አውርጄ መወራወር ጀመርኩ ራስ ለማዳን። ከዛ ላይ ሸሹና ደግሞ ሻንጣዬን ይዤ ደግሞ መሄድ ጀመር። ደግሞ ይዙና ደግሞ ይወረውራሉ። ድንጋይ ሆነ እንጂ ከኩበት ድንጋይ አደገ ማአት ናቸው። ከዛ በኋላ ሄደን ገበሬዎች ስነግራቸው ተናዶ በቃ ጅራፍ ይዞ አንድ አባት እነሱን ያባሯቸዋል። ይመለሳሉ ደግሞ እነሱንም አይሰማቸውም፣ ይቀልድባቸዋል። ከዛ በኋላ ተደዋውለው አንድ ሚሊሻ መጣ። እየሮጠ መጣ ሚሊሻ። ከዛ በኋላ ሚሊሻው ሲመጣ እኛን ተውንና ሳይ በርቀት ዓለም ዞድና ሞካሳ ይገባሉ። በቃ ወደ ሜዳው አላወቁም። እንግዲህ ወደ ሜዳው ከገቡ በቃ መጫወቻ ሊያደርጓቸው። ከዛ በኋላ ደስ የሚለው ኔትወርክ ይሰራል። ደወልኩላቸው ተመለሱ፣ ተመልሳችሁ በአስፋልቱ በኩል ኑ፣ እዚህ በጣም በቃ እኛ መከራ ነው የገጠመን ስላቸው። ከዛ በኋላ ተመልሰው ወደ አስፋልት ሄዱ። እነዚህ አይቷቸው ሲመለሱ በአቋራጭ ወደ አስፋልት ወጡ።
ብለው ወጡባቸው ወደ እነሱ። ከዛ በኋላ ሚሊሻው እኛን ትቶ ደግሞ እየሮጠ እነሱ ጋር ሞተርም ተጨመረለት። ፖሊስም መጣና ማስጣል መጀመሪያ ያዘ። ከዛ መታወቂያ ከዛ በኋላ እንደምንም ከእረኛ ጥብስ አድርገው ነበር ተርፈን። ስለዚህ ይሄ ይመስለኛል አይደል እናንተ ተጠቃችሁበት ጉዞ? በጣም አስቸጋሪ የነበረው ይሄ ነበር። አልተወራም ይሄ አሁን አቶ ግዛቸው ጋር ጥሩ የላካችሁት አስቸጋሪ የነበረ ይሄ ቀን ነበረ። ፖሊሱና ሚሊሻው አጅበው ወደ መንደሩ አስገቡን። ከዛ በኋላ ደግሞ ረጅም ጉዞ ነው የሚጠብቀን። ደስ የሚለው ግን የጣሊያን ድሮ የጠረገው መንገድ በሚገርም አቋራጭ የምናድርበት ከተማ አዲሱ የሚያስገባ አገኘ። የቀድሞ መንገድ እኛ ደግሞ አላማችን እንዲያውም ጣሊያን በጠረገው መሄድ የለብንም የሚል ሁላ ፋኖነት ነበረ። የዛን ቀን ግዴታ ነው። አይሆን የመሸ ነው፣ በጣም ረጅም ነው። እንደገና አደጋዋል ኩሬቱና ድንጋይ አቋራጩ በጣም የሚገርም አቋራጭ ነው። 14 ኪሎ ሜትር ነው የሚበጥሰው። ከዛ በሱ አቋራጭ ሄደን አዲሱ የምትባል ከዚህ ከዋናው አስፋልት በ14 ኪሎ ሜትር ያጥራል ይሄ መንገድ። ወደ 10 ኪሎ ሜትር የሚቆርጥ ነው። አዲሱ የምትባል ትንሽ መንደር ገባን። ስንት ሰዓት ላይ? ወደ 11 ሰዓት አካባቢ ነው። 11 ሰዓት ይመሻል። 38 ኪሎ ሜትር 11 ሰዓት ከምናምንማ እዛ ብርሃን ነበር። ለምንድን ነው የምንሄድበት መንገድ ከዋናው መንገድ በጣም ተራራማ ነው፣ ከፍ ያለ ነው አቋራጩና እኛ ቅርብ ነበርን ለብርሃንም። ለዛ ነው። ከዛ አዲሱ ሄደን ዳዊት የሚባል ሆቴል አደረን። ምህረት የምትባል ልጅ በጣም ተንከባከበችን። ቡና ማለት ቤቱ ሆቴል ነው፣ ቡና ምናምን የለውም፣ ግን ተሰባብራ ቡና ገዝታ ረከቦት ምናምን አምጥታ ቡና ፈላችልን። እቺ ከተማዋ ከጦርነቱና ከጉዞ ጋር ተያያዥነት ያላት ነገር አለ? ታሪክ ይኖረዋል። ምክንያቱም ጣሊያን ያንን አልፈው ነው መጫው የደረሰው። አላያችሁም? አልሰማችሁም? እናንተ መንገዱንም ግን አምጥተን የገባ ነው። ከዛ በኋላ በቃ እዛ አደርን። በነጋታው ጥሩ ቁርስ በልተን ወጣንባት ከዚህ ከተማ። ከዛ ወዴት ነው ጉዞ? ከዛ በኋላ ቤተ መራ የምትባል መንደር ላይ ነው ያደርነው። ግን አላጀንም የጎበኘንበት ቀን ነው ቀጥሎ የሚመጣው ቀን። ስለዚህ እዚህ ላይ እናቆመው ላይ እዚህ ላይ ቆመን ሰፊም ነገር ስለሆነ ካሁን በኋላ ያለው በጣም አብራኝ ነገር ካለ እዚህ ላይ ጨምርበት። ምን ኤርሚያስ በድንጋይና በኩበት ተወግሮ እቺ ሆቴል ግን አሁን እቺ ሆቴል ውስጥ ያረፍንባት ዳዊት ሆቴል በሸንበቆ ይሄ ከተማ ውስጥ አለ አይደለ? ለፍቅረኞች እንደዚህ የተሰራ በመጋረጃ እዛ የሚገርም በሚቆንጆ ምድሮ ጥንቅሽና ነበር አመጣቸው። ስቱዲዮ አካባቢ የነበረች ይሄ እዚህ ጋር ዳገቱ ላይ ያለው ተቆራማ ያሰራውን ታውቀዋለህ? ሁላችንም ያሳለፍነው ወደኔ። እሺ አሪፍ ነገር ነው ያስታውስከን ኤርሚ። 24ኛው ቀን አዲሱ ላይ እናድርና ከዛ በኋላ እንግዲህ የአድዋ ጦርነት የሚጀምረው ከአላጄ ነው የጀመረው። አላጄ መቀሌ አድዋ ላይ ነው ድሉ የተገኘው። ስለዚህ ቀጥሎ የምንበርበት በሚቀጥለው ቀን ማለት ነው አላጄ ነው የምንሄድበት። በጣም ትልቅ ተራራ ነው። ያም ቀን በጣም ደስ የሚል ቀን ነበረ።